ይህ ዛሬው መልእክት በጣም ልቤ ሲቃጠልበት ያለ እና ለዘላለም የማወራው የማሳስበው የእግዚአብሔር ቃል ነው በጣም እና ክብር ሁሉ ለኢየሱስ ይሁን። በተለይ ከወንጌል አንፃር ነው የጌታን ቃል እንድንካፈል የምፈልገው። ከወንጌል አንፃር ከዘላለሙ ወንጌል አንፃር ነው የዛሬውን የእግዚአብሔርን ሐሳብ ከሁለተኛ መልእክት ነው ብዬ አምናለሁ። ክብር ሁሉ ለኢየሱስ ይሁን። አሜን። አንዳንዴ ክርስትና በጣም አንዳንድ ታሪኮችን እነግራቸዋለሁ። ክርስትና በጣም ትኩረት የሚፈልግ ህይወት ነው፣ ሃይማኖት አይደለም፣ ህይወት ነው። በጣም ትኩረት ይፈልጋል እና ዛሬ እንግዲህ ዛሬ ወደ ስንተኛ ቀናችን ነው? ጾም ጸሎታችን ወደ 19 ምናምን ቀናችን ነው። 40 ቀን ጾም ጸሎት ይዘናል እና እየጸለይን ያለነውና እዛ ጾም ጸሎቱ ላይ ያለነው። ግን ዛሬ ጌታ ምን አለኝ በጣም የደነገጥኩት ማለት ነውና ሰዎች እንደጀመሩበት ስፒድ አይደለም። ክብር ለኢየሱስ ይሁን። እንደጀመርንበት ስፒድ አይደለም። 17 ኦኬ ሚኪ እና 18 እሺ ሜራዬ 18 ጸልያለች፣ ሚኪ 17 ጸልዋል ማለት ነው። ሰው እኔ ደግሞ ከሁለት አንዱ ጸልያለሁ ማለት ነው። የትኛውን እንደሆነ አልገባኝም፣ ቀን አልቆጠርኩም። እሺ 18 awesome ሰው ግን እንደጀመርንበት ስፒድ አይደለም እና ጌታ ምናለኝ በጣም ችላ ያላችሁት ነውና አጥብቃችሁ ጸልዩ እያለን ያለው ጌታ። እዚህ ውስጥ እየሰማችሁኝ ያለ አብሮን ጆይን አድርጋችሁ እየጾማችሁ ያለ በጣም ወርደናል እና ጾማችንን መቀጠል አለብን፣ መጸለይ አለብን። እግዚአብሔር ይረዳናል፣ በጣም እግዚአብሔር ይረዳናል። የማትጾሙ ሰዎች ጆይን አድርጉ፣ ከዚህ መጀመር ትችላላችሁ እና መጾሙ በጣም ይጠቅም። በተለይ አሁን ያለንበት ሲዝን ትኩረት የሚፈልግ ሲዝን በጣም በእውነት በጣም ትኩረት ይፈልጋልና ወንጌል ትኩረት የሚፈልግ ነገር ነው በጣም። ሁለተኛ ጢሞቴዎስ ሐዋርያው ጳውሎስ የጻፈበት ቦታ ስታስቡ በጣም ልብ የሚነካ ነው እና ፖል በከባድ ስደት ላይ ሆኖ እስር ቤት ሆኖ ነው የጻፈው ሁለተኛ ጢሞቴዎስን እና እስር ቤት ሆኖ እድሜው አልቋል። እድሜው የመጨረሻ ጊዜ ላይ ነው ያለውና የሚገርማችሁ ክብር ሁሉ ለኢየሱስ ይሁን። አንድ ቃል እናንብብና ወደ ሐሳብ ይሄዳለሁ። ሁለተኛ ጢሞቴዎስ አውጭልን። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 1 ጀምሮ በእግዚአብሔር ስም አነባለሁ። በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ለተወደደው ልጄ ለጢሞቴዎስ ከእግዚአብሔር አብ ከጌታችንም ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን። ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እንባህን እያሰብኩ በደስታ ሞላ ዘንድ ላይህ እናፍቃለሁ። በአንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ በሐያት በሎይድ በእናትም በኤውንቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆችን በመጫን በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። አሜን አሜን። ውብዬ ይገርምሻል። በጣም ሼር አድርጉ። ይሄ ሁሉ ዓለም ሁሉ እንዲሰማው የምፈልገው ሜሴጅ ነው። እያለቀስኩ ልብሴን እየቀደድኩ ባወራው የምፈልገው መልእክት ነው። ይሄ መልእክት እንዴት ሰው ጳውሎስ በመሞቻው ሰዓት ላይ በጣም ቀርቧልና
በቃ አንድ ጽዋ እየጠበቀኝ ነው ያለ ይላል። ፍርድ ቤት ላይ እንደሚፈረድበት ገብቶታል ጳውሎስ። ሊጨርስ ነው። ከዚህ በኋላ መልእክት የለውም። ፖል የመጨረሻውን ንግግርን መናገር ፈልጓል። ለመናገር የፈለገው ደግሞ ልብ አድርጉ፣ ጳውሎስ ዝም ብሎ ተራ ሰው አይደለም። ምድርን እምስ ያደረገ ኢሮፕን ግልብጥብጡን ያወጣ የወንጌል አርበኛ ጀግና ነው። በጣም ጀግና ነው። የመጨረሻው ሰዓት ላይ የሰራውን ገድል በጣም ልብ አድርጋችሁ ስሙኝ። የሰራውን ገድል ማውራት አልፈለገም። የሰራውን ገድል የተገለጠለትን ኢየሱስ ማውራት አልፈለገም። በደማስቆ ላይ ተገልጦለታል። ይህ ሰውዬ ጥሩ ደብዳቤዎችን ጽፏል። የሚገርም እንደውም ትዝ ይላችኋል ከ14 ዓመት በፊት ራእይ አይቼ የነበረ ሰው ሊሰማው የማይችለውን ቋንቋ ሰምቻለሁ የሚል በቃ አትሊስት አለ አይደለ ፋይል ቢደረግ ዓለምን የሚያስደምም የሆነ መልእክቶችን ፖል አለው ማለት እና ጆሮ ሊስብ የሚችል በሱ ላይ የተደረገ ገድሎች አሉ። በሚገርማችሁ ሁኔታ ጳውሎስ እፉኝት ነድፎት እንዲህ አራክፎ የጣለበት ታይም አለው አይደለ? ከመርከብ እዛው ወደ እስር ቤት እየተወሰደ ባለበት ጊዜ ወደ ሮም እንዴት ተደርጎ መልአኩ ቆሞ በቄሳር ፊት መቆም ይገባል ብሎ ነግሮታል። እንዲሁም ደግሞ ቄሳር ፊት ቆሟል ጳውሎስ። እነዚህ ነገሮች በጠቅላላ የጳውሎስን ስም በጣም ሊያደምቁት ይችላሉ። እኔ እኮ ማለት ንጉሥ ፊት ቆም ያለው አይደለ? ንጉሥ ፊት ቆም ያለው ተራ ሰው አይደለሁም። እግዚአብሔር በሮችን ከፍቶልኝ እኔ እኮ ንጉሥ ፊት ቆሜ ነበረ ምናምን ማለት ይችላል። የሚያካብደው ነገር አለው እና ይጻፍ። በዚህ በዘመናችንም ላይ እንደምታውቁት ማንም ሰው መጽሐፍ ሲጽፍ የሆነ ጊዜ ኢንካውንተር ነበረኝ ምናምን ብለን ነው ምንሰከስከው ማለት ነው። we have something to say, right? ጳውሎስ ሁለተኛ ጢሞቴዎስን ሲጽፍ ደርሷል፣ ሊሄድ ነው፣ ሊጠናቀቅ ነው፣ ውጫዬን ጨርሻል ብሎ ነገር ግን የሚያስተላልፈው መልእክት በጣም ያስደነግጣል። ያስተላልፍ እግዚአብሔር በእሱ ያደረገበትን ጀብድ ሳይሆን የሚቀጥለው ትውልድ እንዴት አድርጎ መኖር እንዳለበት የሚያስብ ድንቅ ሐዋርያ ነው። የተሰራበት ጀብድ ለጳውሎስ ነው፣ ወንጌሉ ግን ለትውልድ ነው። በደንብ አድርጋችሁ ስሙ። የሚደረግባችሁ ሚራክል፣ የምትሰሙት ሚራክሎች፣ ተአምራቶች የእናንተን ጓዳ ነው የሚያደምቁት። ትውልድን ሊያስቀጥል የሚችለው ግን ኢየሱስ ብቻ ነው እና በመጨረሻ ሰዓት ልታወሩት የሚገባው ነገር ለልጆቻችሁ ምን እንደሆነ አላውቅም። ጳውሎስ እዚህ ጋር 4 ትውልዶችን እንመለከታለን። he's so focused ሊሄድ ነው ብሎ በሚሄድበት ሰዓት ላይ እግዚአብሔር በእኔ ሰርቷል ብሎ አይደለም የሚለው። ሲጀምር ጳውሎስ ሰላምታ ካቀረበ በኋላ የኔ ትርጉሙን ያስኩት ሚለውን ስሙ። ሰዓቱ የጻፈበት 66 አካባቢ ላይ ነው ማለት ክርስትና የመጨረሻ ስደት ያለበት ሰዓት፣ ከባድ ስደት። ክርስትና መቀጠል በጣም ከባድ ነው። በዚህ ከባድ በሆነበት ሰዓት ጳውሎስ ሄዶ ከኢየሱስ ጋር እንደሚኖር እኮ ያውቃል። አትሊስት እኮ እሱ ሩጫዬን ጨርሻለሁ ይላል፣ የጽድቅ አክሊል ይጠብቀኛል ብሎ even he was so sure ሰማይ የሚጠብቀው ነገር እያለ ምን አገባኝ አላለም ጳውሎስ። ሰማይ ከሚጠብቀው ሽልማት እዚህ የሚያስነሳውን ትውልድ ነው የሚያስበው። ሰማይ ሄደው ከሚቀበለው ምንድነው ክራውን ይልቅ እንዴት ነው ወንጌሉ ሊቀጥል የሚችለው የሚል ጭንቀት ነው ያለበት እና ጳውሎስ መቀጠል ትፈልጋለህ እያለው ነው ያለው። መቀጠል ትፈልጋለህ? I have a good news for you። ምነግርህ ነገር አለ። አስተውለህ ሰማይ ልጄ ጢሞቴዎስ፣ ሰማኝ እኔን my God ሰማኝ እኔን። ህይወቱ ሊያልፍ ነው። እንዴት መቀጠል እንዳለበት ነው ሁለተኛ ጢሞቴዎስ እየነገረ ያለው። በእግዚአብሔር ቤት እንዴት መኖር እንደሚገባው ሰውየው። ምክንያቱም የሚኖርበት ዘመን ስሙኝ በደንብ አድርጋችሁ
ክርስትና የሚያልቅለት የሚባልበት ዘመን ነው። ኒሮ በታላቅ ጉልበት ተነስቶ ክርስቲያኖችን እየጨረሰ ያለበት ሰዓት። ስለዚህ አሁን እኔ የተሰጠኝን ኃላፊነት ተወጥቻለሁ የሚል ሜሴጅ አይደለም ጳውሎስ ያለው። እንዴት አድርጎ ኃላፊነቱን እንደተወጣው ነው የሚነግረው። አንዳንድ ሰዎች ትዳሬ ምርጥ ነው እግዚአብሔር ባርኮታል ይላል። በምን ደረጃ በምን ፕሪንሲፕል ግን ጤነኛ እንደሆነ አይነግሩንም። መድኃኒት ሊሆን አይችልም። ያንተ የቤት ጀብድ ነው የሚሆነው። አንዳንድ ሰዎች ተነስተው እግዚአብሔር እንዴት እንደተጠቀመባቸው ይነግራሉ። እንዴት ውጣ ውረድ ውስጥ አልፈው ተሰብረው እዛ ጋር እንደደረሱ ግን አይነግሩንም። ስለዚህ የቤት ጀብድ ነው የሚሆነው። ለእኔ አይጠቅመኝም። እንዴት ምን አይነት መኪና እንደሚነዳ ይነግረኛል። እሱን አትንገረኝ። መኪናውን እንዴት አድርገን እንደገዛው ንገረኝ። አይኔ ደዌዝደ አገኛችሁኝ? ምርጥ ሚስትን ያለኝ ይላል። እኔ ሚስትን አላገባት። ለምን ለእኔ ትነግረኛል? የሚስትን ምርጥነት የምፈልገው እንዴት አገኘ? በምን ፕሪንሲፕል ነው ሚስት ያገባው? ተሳካልኝ ብለህ ስትል እንደ ቪዥነር ነው ማወራው። ቪዥነር ስትሆን የምታወራው ስኬትን ሳይሆን ፕሪንሲፕል ነው፣ መርሆችን ነው የምትናገር። መታችሁ አታቅራሩብን ሚዲያ ላይ። ለአንተ የትልቁ የህይወት ስኬት ትውልድን ሊጠቅም ካልቻለ ዝም ብትል ነው የሚሻለው። ፖል ይገርማቸዋል። ወንጌል ሊያበቃለት የሚመስል ሰዓት ላይ ተነሳና ፖል አንድ ነገር ላደርጋለ በጌታ እዩ። የኔን ትርጉም ላንብበው። ቁጥር 3 ላይ የሚገርም ነው። እንዲህ ይላል፣ ሳላቋርጥ ሌሊትና ቀን በጸሎት ስለ አንተ ሳስብ ቀደሙት አባቶች እንዳደረጉት በንጹህ ሕሊና የማመልከው እግዚአብሔርን አመሰግናለሁ። ለካ አባቶቻችን ያመለኩት ንጹህ ሕሊና ይዘው ነው። እና ፖል የሚለው he was mentioned the first generation እንዴት አባቶቼ አድርገውት እንደነበረው በንጹህ ሕሊና የማገለግለው እግዚአብሔር ምስክር ነው ይላል። እና ኢንቴንሽን ነው ወንጌልን ለማገልገል ፒውር ሕሊና ነው ያለኝ። ማይ ጋድ እና ማስተላለፈው ፖል እያስተላለፈ የሚፈልገው ነገር አለ። የሚቀጥለው ትውልድን እንዲቀጥል ከተፈለገ የመጀመሪያው መልእክቴ አባቶቼ እንዳደረጉት የቀድሞ አባቶች እንዳደረጉት ንጹህ ሕሊና አለኛል። ንጹህ ሕሊና አለኝ። ትውልድ የሚቀጥለው በእኛ ጀብድ አይደለም፣ በንጹህ ሕሊናችን። ይኸውላችሁ ንጹህ ሕሊና መያዝ ማለት ያለ ማጥፋት ሳይሆን ያጠፉትን መናዘዝ ነው። ንጹህ ሕሊና ደግሜ እላለሁ፣ ንጹህ ሕሊና መያዝ ማለት እንዳልቁጭ አላወራሁትም፣ የቀበርኩት ነገር የለም፣ እግዚአብሔርን ለማገልገል ስል እርፍ የለብኝም። ፒውር ነው ኢንቴንሽኔ ፒውር ነው። ንጹህ ምንም የሚቆሰቁሰኝ ነገር ኢየሱስ ብዬ ስነሳ ጀርባዬ ላይ የያዝኩት ምንም አይነት አጀንዳ የለኝም። ሕሊና ንጹህ ነው። ሕሊና ንጹህ ካልሆነ ትውልድ አታፈራም። ጢሞቴ ስማኝ፣ እኔ ህይወቴ ያልፋል፣ ግን አንድ ነገር ልንገር። የቀድሞ አባቶቼ ያደረጉት ነገር አለ እኔም ጋር የተረፈ የተማርኩት ከአባቶቼ አንድ ነው። ንጹህ ሕሊና። በንጹህ ሕሊና የማገለግለው እግዚአብሔር ምስክር። አሜን። ጋይስ ትውልድን ለማትረፍ ልሳን መናገር ትንቢት መናገር አይደለም የሚያስፈልገን። ትውልድን ለማትረፍ ከፈለግን አንድ ነገር ማድረግ አለብን። ወንጌል እንዲቀጥል ንጹህ ወንጌል ለመስጠት ከተፈለገ የምንነሳበት የጸጋ ስጦታዎች ሳይሆኑ ፒውር ኢንቴንሽን ኦፍ ዘ ጋስፕል ጋድ ልነግድበት አይደለም። ይሄን ወንጌል ፒውር ኮንሽስ ሃሌሉያ ምንም የለኝም። ሲቀጥል ፓስተር ለመሆን አይደለም ከዘማሪነት ወደ ፓስተርነት እንደሚሸጋገሩት ከሆነ ነገር ምንም ኢንቴንሽን የለኝም ማለት ቢልዲንግ ለመስራት አይደለም። ማይ ኢንቴንሽን ኢዝ ፒውር እዛ በሆነባው ጋስፐላል ሃሌሉያ። ምንድነው የምናስተላልፈው? ዩ ሲ ፖል ይሄ ሰውዬ አሳያቸዋለሁ ምን አይነት ጢሞቴዎስ የተባረከ ሰው ነው ጎበዝ።
አሳያቸዋል። እንግዲህ ኢነር ሂሊንግን ስናስተምር ሁልጊዜ ጄኔሬሽናል ከርስ እንደምናስተምር ሆኑ ጄኔሬሽናል ብለሲንግ እዚህ ጋር ታያላችሁ። ወረ ብለሲንግ ይቀይራል ትውልድ። ልንገራችሁ ኒሮ ባለበት በዛ ቀውጢ ሰዓት ቤተክርስቲያን እየተሰደደች በምታልቅበት ሰዓት ላይ የሚያስፈልገን ትልቁ ትኩረት ሊደረግበት የሚፈልገው እንዴት አድርጌ ነው እንደሚቀጥለውን ትውልድ ማስቀጥለው፣ በምን አይነት ልብ ነው። ስለ ስደቱ ማውራት አይደለም የሚያድነን ትውልድ ማስነሳት እንጂ። አሁን እስቲ ተመልከቱ፣ የኤአይ ዘመን ነው፣ የክፋት ዘመን ነው፣ ቤተክርስቲያን ጥሩ አይደለችም ምናምን። አቁሙና እሱን ወሬ እንዴት ላስቀጥል? እያንዳንዳችሁ 475 ሰዎች ይሰማኛል። እንዴት ነው ያስኩትን ወንጌል ለሚቀጥለው ትውልድ ማስተላለፈው ብለን ማሰብ አለብን። በጣም ሰይጣን የቤት ስራ ሰጥቶናል። የሰጠን የቤት ስራ ምንድነው? የሰዎችን ሁሉ ክፋት ኤክስፖዝ ማድረግ። ብሮ ወንጌል እየሞተ ያለው እኛው ጋር ነው፣ ውጭ አይደለም። እና ጳውሎስ ምንድነው ማስተላለፍ የፈለገው? የመጨረሻ ቃል ሲል ንጹህ ሕሊና pure intention. When I preach the gospel, pure intention ነበር ማለት አጀንዳ አልነበረኝም። ትውልድ ማዳን ከፈለግን ንጹህ ሕሊና ደም የሌለበት ማንንም የማንገልበት ፒውር የሆነ ሃሌሉያ። ለወንድሞች ያለን አመለካከት፣ ለእህቶች ያለን ንጹህ፣ ለቤተ ክርስቲያን ያለን ንጹህ፣ ወንጌልን ስናስብ ንጹህ አጀንዳ አንነግድበትም። ለክብራችንም አይደለም፣ ለገንዘባችንም አይደለም፣ ለስማችንም አይደለም። ወንጌልን አሊ ለምን ታገለግላለህ ሲባል ኢየሱስ ያድናል ለማለት። ምንድነው ሐሳብ? ትውልድ እንዲድን ፒውር ሕሊና ማለት እሱ አይገርም? ይውላችሁ ስሙ። ሳላቋርጥ ሌሊትና ቀን በጸሎት ስለ አንተ ሳስብ ቀድሞ አባቶቼ እንዳደረጉት በንጹህ ሕሊና የማመልከው እግዚአብሔርን አመሰግናለሁ። የእናንተ የሚለው በንጹህ ሕሊና የማገለግለው ነው የሚለው፣ እናንተ ጋር የማመልከው ነው የሚለው። ኦኬ፣ በንጹህ ሕሊና የማመልከው እግዚአብሔር ምስክር። እግዚአብሔር ይመስገን። ለአንድ ወጣት አንስታችሁ ይህን መናገር ደስ አይልም? ዲሳይፕል የምታደርጉ ሰዎች፣ በጣም ወንጌል አልቆለታል የምትሉ ሰዎች የሚያመልክለትን እሱን አስቀምጡና የምታስተላልፉትን እንድታስቡ ዛሬ ይፈልጋል። አያሳዝንም? አንዳንዶች እንዲሆናል ቢልዲንግ ነው እያስተላለፉልን ያሉት። ምን ሲል ቀጣይ ትውልድ እንዲያመልክበት ነው ይላል። ቤተሰቡ እኮ ነው የያዘው። በቤተሰቡ ስም እኮ ነው ቢልዲንጉ ራሱ ቸርቹ ራሱ ማለት። እና ቤተሰቦቼ ምንድነው የሚቀጥለው ትውልድ እንዲያመልክ ነው ቢልዲንጉን። ይኸውላችሁ ቢልዲንግ ወንጌል አያስቀጥልም፣ ሕሊና እንጂ ንጹህ ሕሊና እንጂ አያስቀጥልም። ቢልዲንግን ታቅፈው የቀሩ ይሄ ዌስተርኖች አሉ። አጠቃላይ ሂኑና አሜሪካ ተመልከቱ፣ ዩሮፕ ተመልከቱ። በየሀገሩ ብትሄዱ ንጹህ ቢልዲንግ አለ፣ ንጹህ ሕሊና የለም። ወንጌል እንዲቀጥል ከፈለጋችሁ ንጹህ ሕሊና ያዙ። የምታስተላልፉት ይኖራችሁ። ሃሌሉያ ሃሌሉያ። በእውነት ብጣቁሚ ናሆሚ ለምንድነው የምታገለግለው ሲል ምንድነው የምትመልሰው? ውቤ አሊ ቢባል ምንድነው የምንመልሰው? ቱ ቢ ኦነስት እዚህ ውስጥ ያላችሁ ሁላችሁም ምንድነው ያዛ? ጳውሎስ ለምን እንደሚለው አሳያችኋለሁ። እሱ ፓወርፉል ቀርቧ እንደሚፈረድበት ያውቃል። ጳውሎስ እንደሚሞት ያውቃል። ከመሞቱ በፊት ግን አንድ ነገር ማስተላለፍ አለበት፣ ንጹህ ሕሊና። እሺ ቀጥለው። ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግነዋለሁ። አሜን። እሺ እንባህን እያሰብኩ በደስታ እሞላ ዘንድ ላይህ ናፍቃለሁ። በአንተ ያለውን ግብዝ
ግብዝነት የሌለበትን እምነትህን አስባለሁ። ይህ እምነት ደግሞ በአያትህ በሎይድ በእናትህም በአውንቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ። እና ፖል ይታያችኋል ስንት ትውልድ እንዳለ እዩ። 4 ትውልድ አለ። ንጹህ የሆነ እምነት ጳውሎስ ራሱ አለ። ከዛ በኋላ እናቱ አለች፣ አያቱ አለ፣ ከአያቱ በኋላ እናቱ አለ፣ ከዛ ቲሞቴ አለ። እዛ ጋር 4 ትውልድ ነው የምታዩት። ወንጌል የእውነት የወንጌል አገልጋይ የሆኑ ሰዎች አሁን እዚህ ጋር 2 ነገር ነው የምንመለከተው። አንደኛው በሚኒስትሪ ደረጃ ጳውሎስ ነው ያለው፣ መንፈሳዊ ልጁ ጋር ማለት ነው አይደለ? በሚኒስትሪ ደረጃ ክብር ሁሉ ለኢየሱስ ይሁን። አንዴ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ አንብብልኝ። በሚኒስትሪ ደረጃ ፖል ሂዝ a spiritual father። ኦኬ አንብበው። ሚውት ነህ እግዚአብሔር ሰው የጌታ ቃል መሆኑ ጠቀመኝ። ክብር ለኢየሱስ ይሁን። እንደዚህ ይላል በትንቢት አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 እሺ እንደዚህ ይላል የናስ አንጥረኛው እስክንድሮስ እጅግ ከፋብኝ፣ ጌታ እንደ ሥራው ይመልስለታል። አንተም ደግሞ ከእርሱ ተጠበቅ፣ የምናገረውን እጅግ ተቃውሟልና። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ቁጥር 14 አይደል ፓስተር? ሁለተኛ ጢሞቴዎስ ምዕራፍ አንደኛ የእግዚአብሔር ሰው አንደኛ ፓስተር የአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 በትንቢት ከሽማግሌዎች እጅ መጫን ጋር የሚለው አይደል? እግዚአብሔር ይስጥልኝ። አንብበው። እሺ እንደዚህ ይላል በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል። ደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንም አዘውትር። ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና። ይህን ብታደርግ ራስህንም የሚሰሙንም ታድናለህ። ፖል በጣም ልብ አድርጋችሁ as a spiritual father መንፈሳዊ ኢምፓርቴሽን እና መንፈሳዊ የሆነ ስጦታ ውስጥ ያለውንና እንዴት አድርጎ መኖር እንዳለበት ኮትኩቶታል ማለት ነው። not only to teach him አይደል? አንዳንዴ ችግር ውስጥ የሚሆነው ምንድነው? እናስተምራቸዋለን። ስናስተምራቸው እንዴት ማድረግ እንዳለባቸው ነው የምንነግራቸው። ኢምፓርቴሽን አናቅም። ጳውሎስ ምንድነው የሚለው? ለመቀጠል ከፈለክ የመጀመሪያው ነገር ንጹህ ሕሊና ነው የሚያስፈልግ። ሁለተኛ መንፈሳዊ ስጦታ የተቀበልከው አለ። as a spiritual father ሁለቱንም ነው የሚነግረው ኢምፓርት የሚያደርገው not only teaching እና ጊፍት ብቻ አይደለም። ንጹህ ሕሊና አለ፣ ከእንደገና ደግሞ የተቀበልከው የጸጋ ስጦታ አለ እጅ በመጫን ለአንድ ትውልድ እንዲቀጥል ከተፈለገ 2 ነገር የመጀመሪያ ያስፈልገዋል ማለት። መጀመሪያው ምንድነው? ንጹህ ሕሊና። ሁለተኛ the spiritual gift ምንድነው የሚያደርግ? ያነድሃል። ምንድነው የሚያደርግ? the spiritual gifቶች ሁልጊዜ ለምሰሩለት ነገር ውስጣችሁ ፓሽን ይጨምራል ማለት። without the spiritual gift የሚቀጥለውን ትውልድ ማንቀሳቀስ አንችልም። ኢንስትራክሽን ብቻ ሰጥተው without any passion ሊቀጥል አይችልም። ችላ ማለት የሌለብህ ነገር አለ።
እጅ ተጭኖ የተቀበልከው መንፈሳዊ ስጦታ አለ። እሱ ምን ብለው አነቃንቀው፣ አንሳው። ዩሲ ወንጌል እንዲቀጥል ከተፈለገ እንደ ስፒሪቹዋል ፋዘር፣ እንደ ፓስተር፣ እንደ መሪ ሁለት ነገር ነው ማለት ያለብን። የምንሰጣቸው ቢልዲንጎች ሳይሆኑ፣ የምንሰጣቸው ኢንስትራክሽኖች ብቻ ሳይሆኑ፣ የምንሰጣቸው ንጹህ ህሊና። ሁለተኛ ሲባል መንፈሳዊ ስጦታ ላይ ትኩረት እንዲያደርጉ ታገኛችሁ። አንዳንድ ሰዎች በጣም እንትን ናቸው፣ ንጹህ ህሊና አላቸው። ቁጭ ብሎ ግን ነው የሚሉት። ብሮ you need a passion። እሳት ያስፈልግሃል። እሳት ማለት የሚያንቀጠቅጥህ ማለት አይደለም። የተቀበልከው በአካል ውስጥ ልትሰራ የተገባ መንፈሳዊ ስጦታ ይታያቸዋል። ትውልድ እንዲቀጥል ከተፈለገ የመጀመሪያው ንጹህ እንደ መንፈሳዊ አባት፣ እዚህ ጋር ፋሚሊንም ደግሞ እንጨምራለን ማለት ነው። የእውነት ዲሳይፕል የምታደርጓቸውን ሰዎች ምንድን ነው እየሰጣችሁ ያላችሁት? what they learn from you ምንድን ነው እየተማሩ ያሉት ከኛ? አገለግላለሁ ስንል ይኸውላችሁ ስሙኝ፣ ለሚቀጥለው ትውልድ ያላሰበ ወንጌል ተሰራ። የት አትሉኝም? ሶማሊያ ላይ ወንጌል ለ100 ዓመት ወንጌል ተሰርቷል። በቂ አማኞችን ግን ሶማሌ ውስጥ አታገኙ። ለምን እንደሆነ ልንገራችሁ። ሁለት ነገር ነው ችግሩ። ሰዎች ወደዚህ ወደ ሶማሊያና ወደ ሰሜን ኮሪያ ሲሄዱ ይዘው የሄዱት ወንጌል ፒውር ወንጌል አልነበረም። ድርጅታቸውን ይዞ የሄዱት ሰው ብትጠይቁ በጣም አሁን መናገር የማልፈልጋቸው ትላልቅ ሚሽን ኦርጋናይዜሽኖች ገብተዋል። መንቀሳቀስ አልቻለም። ምክንያቱም ፎከስ ተደርጎ የነበረው የድርጅቱ ስም እንጂ ወንጌል አልነበር። ይህን ስል ንጹህ ወንጌል ይዘው የገቡ ሰዎች የለም እያለን አይደለም። ነገር ግን ወንጌል ይዘው የገቡ እራሳቸው ለትውልድ አላሰቡ። ስሙኝ፣ አንድ ነገር ልንገራችሁ። ፋሚሊ ላይ ወንጌል ፎከስ ቢደረግ ኖሮ በመዋለድ እንኳን እንበዛ ነበር። በጣም የሚገርም ቃል አሳያችኋለሁ። ጢሞቴዎስን ኢንፍሉዌንስ ያደረገው እናቱ ወንጌል አያቱ ወንጌል መቀበላል። ሁልጊዜ በሴት በኩል ወንጌል ከመጣ ረጅም መሄድ ይችላል። የኔ ልጆች ካሉ ይስሙ በደንብ አድርገው። ለምን እንደሆነ ልንገራችሁ። ወንድ ስፍራውን ካልያዘ የጢሞቴዎስ አባት አማኝ አይደለም። ሐዋርያ ሥራ ምዕራፍ 14 ላይ ታዲያ አማኝ አይደለም። he's Greek, he's not a believer። አያቱ ግን አማኝ ናት። ሁልጊዜ ወንድ ፕሮቫይደር ስለሆነ ውጭ ላይ ነው ያለው። እናቶች በጣም ወሳኝነት አለው ልጆቻቸውን ዲሳይፕል ለማድረግ። በጣም ቁልፉን ጨዋታ ይጫወታሉ። አሁን ጳውሎስ አይታችሁ ከሆነ ንጹህ ህሊና ነው አንደኛው የሰጠው፣ ሁለተኛ ስፒሪቹዋል ጊፍት የተቀበለውናል አነቃቃው ይለዋል። ከዚህ በላይ ማለፍ አይችልም። ፌዝን ግን እውነተኛ እምነትን እውነተኛ እግዚአብሔርን መከተል የሚያስተላልፉት እናቶች ናቸው። ልጁ ኢምፓርቴሽን የተቀበለው not only from the church አያቱ ኢንፍሉዌንስ አድርገውበታል። ምንድን ነው የሚለው? አንብበው እዛ ሁለተኛ ጢሞቴዎስ ምዕራፍ እዩ። ይህም እምነት ደግሞ ቀድሞ በአያትህ በሎይድ በእናትህም በአውንቄ በአያትህ ሎይድ እምነቱ የመጣው ከአያቱ ነው የመጣው። አሁን ይኸውላችሁ አንዳንዴ ምን አይነት ችግር ይፈጠራል? አያት እናት ኢንፍሉዌንስ አድርገው ወንጌልን ሰጥቷችሁ ቸርች ላይ ሲመጣ ሊመታ ይችላል። እዛ ጋር የጠበቀው ጢሞቴዎስን ድንቅ የሆነ ሐዋርያ ነው። ምን አይነት ሐዋርያ? ለትውልድ የሚያስብ
የሚቀጥል ብዙ ጊዜ ውስጣችሁ የተቀመጠው እውነት እንዳይቀጥል የሚያደርገው ትክክለኛ መጋቢያ ለማግኘታችሁም ጭምር። ከቱም እሱ ቁጭ አድርገው መባና አስራት እንዲሰጥ አይደለም የፈለገው። ብሮ መቀጠል ትፈልጋለህ? ለሚ ጊቭ ዩ ዋን ነገር ንጹህ ህሊና ይኑርህ። የተቀበልከው የጸጋ ስጦታ ለምን እንዳለው ቆይ ልንገራችሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ አንዳችሁ ሄዱልኝ። በጣም የሚገርም ነው። ፖል ይህንን የሚልበት ምክንያት ታያላችሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ልክ ነው። እሺ በመስዋዕት እንደሚደረግ የእኔ ህይወት ይሰዋልና ፖል ይህንን እየነገረው ያለው አንድ ላይ ንጹህ ህሊና ይዝ የሚለው እኔ ልሄድ ነው። ሲሄድ ምን ሰጥቼ ነው የሚሄደው? እሺ ወራይጌ የእውነት ለትውልድ የምንሰጠው ነገር ምንድን? አሁን እኮ በጣም ላስጠነቅቃችሁ ራሴን የምፈልገው ነገር በእኛ እግዚአብሔር እንዲሰራብን እንጂ የሚሰራውን ስራ በመጻፍ ለመጻፍ እንጂ ትውልድን ለማስነሳት ቪዥን የለንም። ስለዚህ ሉክ ዩርሰልፍ በእውነት ወንጌልን እያማን ቸርችን እያማን ትውልድን እያማን እንጂ ልናስነሳ ተዘጋጅተናል። this guy እኔ እኮ ጳውሎስ ይገድ this guy is crazy right በጣም ሰክስኮ ኮሜዲ ይችላል። ከ14 ዓመት እንደውም እዚህ ጋር እኮ ነው ጥሩ አገባብ መግባት የሚችለው እዚህ ጋር ነው። ከ14 ዓመት በፊት ታውቃለህ ጢሞቲ ሰው ሊሰማው የማይችለውን ነገር ሰምቼ ነበረ። ይገርማል። እና ባህር ላይ ደግሞ በስብርባሪው ደርሰናል። እግዚአብሔር በእኔ የሰራው ነገር ይገርማል። እና ከደርብ ላይ ዱብ ብሎ ሲወድቅ አይደለ ከደርብ ላይ ሲወድቅ አስነስቼው ወንጌል እኮ ሰብኬያለሁ፣ እባብ ነድፎኝ እኮ ድኛለሁ ምናምን ብለህ መሰክሰክ እኮ ትችላለህ። ኢዝ አ ጉድ ኦፖርቹኒቲ። ከመሄድ በፊት 47ኛ ታቦት ሆነህ እኮ መሄድ ትችላለህ። ትውልድን ያድናል ወይ? ጳውሎስ አንደኛ ጢሞቴዎስንም ሁለተኛ ጢሞቴዎስንም ስታዩ እንዴት በወንጌል ጸንተን መቆም እንዳለብን በእግዚአብሔር ቤት ውስጥ እንዴት መኖር እንዳለብን ይነገረን እንጂ እግዚአብሔር እንዴት እንደሚሰራብን አይደለም። በጣም ጠንቃቃ ነው። ተጠንቀቅ፣ አንተንም የሚሰሙንም ታድናለህ። ልብ አድርግ፣ ለትምህርት ተጠንቀቅ፣ ለአካሄድ ተጠንቀቅ። ጳውሎስ የነደደ ይመስላል ማለት ውስጡ ተቃጥሏል። እንዴት አድርጌ ነው ይሄን ወንጌል ለማስረጨው ልሂድ እያለ ያለው ሰብኳል እኮ መስበኩ ባልከፋ ፖል ዓለምን የሚያተረማምስ ወንጌል ሰብኮ ከዛ ስብከት ሁሉ ግን ልጅ አትረፍ ያለው ወይ ነው ጥያቄ። ይታያችኋል። ብዙ ማገልገላችን ሳይሆን የእውነት የሚቀጥለውን ሩጫ የሚይዞልን የሚሄድ ትውልድ አለ ወይ? as a church as a family ቁጭ ብሎ እናቶች እንድታስቡ ፈልጋለሁ። ይኸውላችሁ ባላችሁ ሊሞት ይችላል፣ ሊፈታችሁ ይችላል። ልጆቻችሁ ግን ሊፈቷችሁ አይችሉም። ልጅ ነው። ስለዚህ ያላችሁ ልጆች እንዴት ነው ኢየሱስን ይዞ መቀጠል ያለበት? ቁጭ ብለን አሁን የምናስበው ባሌ ክፉ ነው፣ ቸርች ክፉ ናት፣ ምናምን ክፉ። ብሮ ታይም ኢዝ ፍላይንግ ጊዜው እየሄደን ያለው ትውልድን ለማዳን መንገብገብ አለብን። እኔ ምን ያህል አጋንንት አስወጣን ሳይሆን ምን ያህል ህዝብ ሰበክን ሳይሆን ምን ያህል ትውልድ አተረፈን። በእውነት ይቀጥላል ወይ? የእውነት ይቀጥላል ወይ? የያዝነው ወንጌል ምን አይነት ፌዝ ነው ያስተላለፉበት? አያቱ ደስ ደግመህ አንብበው በጌታ በአንተ ያለውን ግብዝነት የሌለበትን እምነትህን አይገርምም? አያቱ ለእናቱ ሲሰጥ እናቱ ያገባችው ሰው አማኝ አይደለም። ከአያቷ የተቀበለችውን እምነት ያገባችው ያላመነ ሰው አፌክት አላደረገውም። ለልጇ የምሰጥበት ፒውር የሆነ ግብዝነት የሌለበት እምነት አለ። እስኪውዛችን ምንድን ነው? እና አስባችኋል?
አያቷ ለእናቱ ሰጠች። እናቱ ጋር ስትመጣ አብሯት የምትኖረው ሰው አማኝ አይደለም፣ ግሪካዊ ነው። እንዴት ተደርጎ ነው መቀጠል የሚችለው? ዩሲ ለልጆቼ ለማትረፍ ስል ወንጌል ለማስተላለፍ ስል ያላመነ ሰው ምክንያት አይደለም። እስቲል ግብዝነት የሌለበት እምነት ማስተላለፍ ይቻላል ማለት ነው። ሁሉ ቢነካ የተሰጠኝን ለኢየሱስ ያለኝ እምነት አይነካም። አንዳንዴ ያላመኑ ባሎች፣ ያላመኑ ጎረቤቶች የኔን እምነት ሲመቱት አያለሁ አይደለ? ስትሩ ኮምፕሮማይዝ እናደርጋለን። ግብዝነት የሌለበት እምነት የተቀበልከው ሃይፖክራት አይደለም። I believe in Christ, I believe in Christ. I believe it. አምነዋለሁ ኤላኩራሽላ አምነዋለሁ። ግብዝነትን ይታያቸዋል። ኮራፕትድ ያልሆነ እምነት መተላለፍ ይችላል። ጻፉት። ኮራፕት ያልሆነ እምነት መተላለፍ የሚችል ነው። ፒውር የሆነ ነው ማለት ነው። ግብዝነት የለው። ኢየሱስና ኢየሱስ ብቻ ነው እዛ ውስጥ ያለው። ቅድም ብያቸዋለሁ። ፖል ማስተላለፍ የቻለበት ትልቁ አቅሙ ንጹህ ሕሊና ነበረኛል፣ ኢንቴንሽን የለኝም ለዚህ ለጋስፐል። እዚህ ጋር ደግሞ ኮራፕት ያልሆነ ፌዝ አለ፣ ከአያቱ የመጣ ባላመነ ባል ሊለከፍ ያልቻለ ማለት፣ ባላመኑ ቤተሰቦች መካከል ሊለከፍ ያልቻለ ፌዝ። አንድ ነገር ልንገራችሁ፣ የትውልድ ኃላፊነት ስለሌለብን ነው የብዙ ሰዎች አስተያየት የምናምነውን እምነት የሚሸረሽሩብን። ለትውልድ የምናስብ ከሆነ የሚመጣብን ጦርነት ላይ ሆ ብለን ነው የምንወጣበት። ምክንያቱም ግቤ የኔ መኖርና ያለመኖር አይደለም፣ የማስተላልፈው ወንጌል ነው። ጋይስ ወንጌልን ከዚህ አንጻር ነው እያያችሁ ያላችሁት። How do you see the gospel? እናቶች ቁጭ ብላችሁ ያላመነ ሰውን ያገባውት ብላችሁ ማሲንቆ ይዛችሁ መሰክሰክስ ነው ወይ? እንደው ምን ተበላሸ፣ ህይወቴ ተበላሸ፣ በቃ ያላመነ አገባሁኝ አለቀልኝ፣ የበቃ እንዲያደረገኝ ነው እያችሁ ኮራፕትድ የሆነ ግብዝነት ያለበት ላይፍ ስታይል እየኖራችሁ ልጆቻችሁን እንዴት ነው ልታድኗቸው የምትችሉት? how? አሁን ማሰብ ያለባችሁ ያላመነውን ባላችሁን ሳይሆን ያመነውን ልጃችሁን ማሰብ መቻል አለባችሁ። ምክንያቱም ፈልጎ አልተወለደም፣ ኦልሬዲ ተወለደ። ያ ልጅ መጣ። ያ ልጅ ምን እናድርግ አሁን? አለበለዛ የሚጻፍበት ልጁ ላይ የሚጻፍበት ታይም ያልፍባችኋል። ጊዜው ያልፍባችኋል። ጊዜ ሳያልፍ ልጁ ላይ መጻፍ የምትችሉበት ማለዳ ላይ ነው ያላችሁት አሁን ልጆቻችሁ ላይ። በነገራችን ላይ ይህንን መልእክት ከሰማችሁበት ሰዓት ጀምሮ ታይሙ ነው ማለት ነው። እግዚአብሔር እስከዛሬ ካልተመ this is the time። ግብዝነት የሌለበት እምነት፣ ግብዝነት የሌለበት አቁሟ። ባሌ እንዲህ ነው፣ ያመነዘረ ነው፣ ያከሰከሰ ነው። አሁን ትውልድ እጅሽ ላይ አለ፣ ትውልድ አለ፣ በቃ አለ። ማዜሙን ትታችሁ የሚቀጥለው ትውልድ ላይ ስሩ። አሁን እኮ ቆመን ስናስብ እያስደነገጠን ያለው መጋቢዎቹ ቢልዲንግ ላይ ይባላሉ፣ ከዛ ቸርቼ ነው የሚባል ጫወታ ይጫወታሉ። ከስር ትውልዱ እያመለጠን ያለው። ለትውልድ የሚያስብ ሰው ጥሩነት ላይ አይቆይም። ምክንያቱም ግብዝነት የሌለበት እምነት ንጹህ ሕሊና ማስተላለፍ ካለበት ራሱን ይጠብቃል። ራሱን ይጠብቃል። ለምን? የማስተላልፈው መልእክት ምንድነው? ለትውልዱ ጳውሎስ ሊሞት ነው፣ እንዲህ አንገቴ ሊቆረጥ ነው አለ። የሞት ጽዋ እየጠበቀኝ ያለው እና በዚህ ሰዓት ሊጫወት ልቀልድ ኖ፣ እማስነሳው ትውልድ አለ። ምን አድርጌ? ስማ ጢሞቴዎስ አለው
የቀድሞ አባቶቼ እንዳደረጉት በንጹህ ሕሊና የማገለግለው እግዚአብሔር ምስክር ነው። ይሄ ብቻ አይደለም፣ ከመንፈሳዊ አባት ብቻ አይደለም፣ ከእናትህ ከአያትህም የተቀበልከው ግብዝነት የሌለበት እምነት አለ። እሱ ብቻ አይደለም አለው፣ ከቤተ ክርስቲያን ደግሞ የተቀበልከው ስጦታ አለ፣ በትንቢት እጅ በመጫን እነዚህ ነገሮች አገናኝ፣ ስፋቸው፣ አብረ ስፋቸው። ንጹህ ሕሊና፣ በጎ እምነት፣ እጅ የተጫነበት የጸጋ ስጦታዎች አለ። ትውልድ እንዲቀጥል ከተፈለገ መተላለፍ ያለበት መቀጠል ያለበት በእነዚህ ነገር ብቻ ነው ጎበዝ። በእነዚህ ነገር ብቻ ነው። እኔ አንዳንዴ አይ ቲንክ ዳዊት ሚስ ያደረገው ነገር አለ ሰለሞን ላይ አሜን አላህ ሳሚን ሲገለው ጠራውና ዳዊት ካጠፋው አንድ በጣም ድንቅ ለኔ ካጠፋው ክፉ ጥፋት አንድ ጥፋት አለ። ኢየሱስ ሊያላየውት ዳዊት ሊያየውት ሳሚ ሰድቦት ነበረና ነገር ግን ዳዊት ተሰዶ እያለ ነው ሳሚ የሰደበው። ስለዚህ ዳዊት ሲመጣ ወደ ኢየሩሳሌም ከውጭ ተቀበለው። ከውጭ ሲቀበለው አየውና አለ። ከዛ ሲያስበው ይህን ሰውዬ መግደል የለብኝም፣ ግን ቂመኛ ስለሆነ ዳዊት አይለቅም። ቂመኝነቱ ግን የመጣው የተቀባ ሰዎችን ስለምትነካ ነው። የተቀባ ሰው ሲነካ ዳዊት ይረብሸዋል። እና ከዛ ሰለሞንን ጠራ። እኔ እምላለሁ እኔ እንግዲህ ወደ አባቶቼ በሰላም ልገላገል ነው፣ ግን ሳሚ የሚባል ሰው አለ አለው። ሳሚ የሚባል ሰው አለ፣ እሱን ግን አለው ከሽበቱ ጋር ወደ መሬት አውርደው ቀላቅለው እንጂ እንዳለቀው በተቀባ ሰው ላይ እጁን ዘርግቷልና እንዳትለቀው ብሎ አስተላለፈለት። ሰለሞንም አንተ ጠቢብ ነህ፣ የምታደርገውን ታውቃለህ፣ እኔ እንዳልገለው በአምላኬ ምዬለታለሁ። አሜን። I love the principle. The first of all የተቀባውን የተጠራውን ሰው እንዳትነካው የሚል ትልቅ ሜሴጅ ለሰው ያስተላልፎለታል። ሁለተኛው ትንሽ የማትጥመዋ ነገር ምንድነው? ቀላቅለውና ጨርሰው እንትኑ በረታብ። አንዳንዴ የሚቀጥለውን ትውልድ የምናስተላልፈውን ካላስተዋልን ፒዩር የሆነ ነገር አንሰጣቸው። በጣም ዋቻውት መሆን አለብን። በዚህ ጥሩ ምሳሌ የሚሆነኝ ሰው ማን ነው ብትሉ እንትና ነው፣ ሙሴ ነው። በጣም ድንቅ ምሳሌ ነው። ምክንያቱም መጽሐፉ ሲናገር አስቀርቶት፣ ተራራው ላይ አስቀርቶት አትገባትም አለው አይደል? አትገባትም የተስፋው ምድር ሊያት ምንም እንኳን ዋጋ ብትከፍል ብሎ ሲል ትውልዱን አሳፍ እንዳለ መበደል አልፈልግም። ትውልድ እኔስ አልቆልኛል፣ 120 ዓመት ሆኖኛል እዚሁ ተራራ ላይ ሊሞት። ለሚቀጥለው የጆሹዋ ትውልድ ግን አላስተላልፍም። አንድ ነገር አስተላልፋለሁ፣ እንዲህ ብሎ እንደ እግዚአብሔር ያለ ማንም የለም። ይሄን ፒዩሪቲ፣ ስለ እግዚአብሔር ያለህን ነገር ይዘቀጥል። ለትውልድ የሚያስብ ሰው እንደዚህ ነው። እግዚአብሔርን ሲስልበት እንደ እግዚአብሔር ይሽሩን ሆይ በሰማያት ላይ ለረድኤትህ በደመናት ላይ እንደሚራመድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። ጠላቶችን ከፊት አውጥቶ አጥፋው ይላል። ሃሌሉያ። እስራኤል አለ ምንጭ ባለበት ይቀመጣል ብሎ ብለስ አደረገው። የሚቀጥለውን ጉዞ ለመሄድ የተጣመመን ትውልድ ባርኩ የሚሄድ ጀግና አባቶች ያስፈልገናል። ዲአር ናት ኦኬ። በደመናት ላይ እንደሚራመድ እንደ እግዚአብሔር ያለ ማንም የለም። አንተዬ ሰውየው ግራ እየገባው ግራ እንዳይጋባ ትውልዱን ይመክረዋል። መኖሪያ እሱ ነው። እሱ መግቢያ እያጣ ለትውልዱ ግን መግቢያ እግዚአብሔር ነው ይለዋል። ምን አይነት ጀግና ነው! በመድኃኒዓለም አሳፍ አለ እኮ ይህንን ካፌ አውጥቼ ብሆን ኖሮ ትውልድ እበድል ነበር። አላኪ ቫራቱስ የተጎዳሁትን ጉዳት ይዤ የአምላኬን ፒዩሪቲ፣ የእግዚአብሔርን ቅንነት፣ የእግዚአብሔር ቸርነት ለትውልድ አወራለሁ። ምን አይነት የተባረከ ልብና አይምሮ! አትገባም እየተባለ ያስገባሃል ብሎ የሚናገር ሃሌሉያ። ጥያቄ ያለበት ጥያቄ ይመልሳል ብሎ የሚሰብክ ትውልድ እግዚአብሔር ይፈልጋል። ሃሌሉያ። ለዚህ ነው እኮ ሲጠራው እንደዚህ አለ። የሱን ትራማ ማስተላለፍ አልፈለገም። የሚቀጥለውን ጉዞ እንዴት ሲፈልግ ጠራውና ና እያሱ አለው። ና ይሄን ትውልድ ይዘህ ትገባለህ።
ስትገባ የሚያስፈልግህ አንድ ነገር ነው አለው። የሙሴ በትር ሳይሆን እንዲህ አለው፣ ከኔ ጋር የነበረ እግዚአብሔር ካንተ ጋር ይሆናል። አሜን ሃሌሉያ። አይ በትሩን አልሰጠውም። ይህም በትር ይዘህ ሂድ፣ ቀይ ባህር ቢመጣብህ ክፈለው፣ ጠላቶች ቢመጣብህ ምታው አላለው። እንዲህ አለው፣ ከኔ ጋር የነበረ እግዚአብሔር ካንተ ጋር ይሁን። እጁን ጫነበት ይላል መጽሐፉ ሲናገር እንደዚህ ይላል፣ በነነዌ ልጅ በኢያሱ ላይ የጥበብ መንፈስ ገባበት ይላል። ያ ጥበብ መንፈስ ማለት ስሙኝ፣ አደራረግ አይደለም፣ አጠያየቅ ነው። በደንብ አድርጋችሁ ስሙኝ። አደራረግ አይደለም። the wisdom he received from the ሙሴ የተቀበለው አደራረግ አይደለም፣ አጠያየቅ ነው። ጥበብ ያለው ድምፅ ውስጥ ነው፣ አጠያየቅ ነው። ሃሌሉያ። ነገር የሚፈታው የነገሮችን አደራረግ በማስተዋል አይደለም፣ የምሰማው ድምፅ ውስጥ ነው ጥበብ ያለው። አለቱን ምታው ይባላል እንጂ እለቱን አንስተ ጉድጓድ ቆፍረው ውሃ ይወጣልሃል፣ እሱ አደራረግ ነው። ግን ይኸውላችሁ አጠያየቅ ከሆነ እግዚአብሔር ሆይ ውሃ ጠማው ይባላል። ውሃ የቱ ጋር እንዳለ እንኳን እያወቅ እግዚአብሔር እንዲህ ይላል አይደለም። ከምንጩ አትስጣቸው፣ ከድንጋዩ ስጣቸው። ያ ምን እንደሚያመጣልህ ታውቃለህ? ትረስት እያረከው ነው እግዚአብሔር የምትሄደው፣ እያመንከው፣ ይልቁኑ እየተደገፍከው ከዛ አንድ ነገር ምስቅልቅሉ ሲወጣብህ ቆመህ ትጠይቃለህ። እንደዚህ ብለህ ከየት ነው ውሃ ማመጣው? እግዚአብሔር ሆይ። ግራ የገባ ቀን እንዲሳካልህ የተሳካልህ ቀን እግዚአብሔርን መጠየቅ ለመድ። ገብቷችኋል? ግራ ስትጋባ መጠየቅ እንድትችል መልስ እንድታገኝ በጣም ስኬት ውስጥ ካለ በማለዳ እግዚአብሔርን መጠየቅ ተለማመድ። አባት ሆይ ምን ላደርግ በለው። ማድረግ ስትችል ለመሰለ ልብህ እየለመደ ይላል። እሱም ማመን አስተላለፈለት፣ እጅ ጭኖ የጥበብ መንፈስ አስተላለፈበት። ልምድ አላስተላለፈበት። ኤክስፒሪየንስ አይደለም። ሁሌ ነው ምለው፣ ሙሴ ልምድ ልውውጥ አድርጎ ቢሆን ኖሮ ከኢያሱ ጋር ልብ አድርጉ፣ ቀይ ባህር የተከፈለው በበትር ነው፣ ዮርዳኖስ የተከፈለው በእግር ነው። ጉድ ሆኖ ነበር። ልምድ አልሰጠውም እግዚአብሔርን እንጂ። ግሎሪቱ ጋር ይህን ቃል ከሰማ እፈታሃለሁ። ዝም ብለህ ስማ እስቲ። ክብር ለኢየሱስ ይሁን። የእኛን ሳክስ አይፈልግም የሚቀጥለው ትውልድ ኢየሱስን እንጂ። ስለዚህ 4 ቁልፍ ነገሮችን መስጠት አለብን። ንጹህ ሕሊና፣ ግብዝነት የሌለበት እምነት እና በትንቢት መንፈስ የገባባቸው የጸጋ ስጦታ ትውልዱን ያነደዋል። ስሙ፣ ግብዝነት የሌለበት እምነት ከእናቶች ነው የሚመጣው። እናቶች፣ ሲንግል ማምስ እናቶች ምክንያታችሁን አቁሙ። አሁን አቁሙ፣ በጌታ አቁሙ። ሰንዴ ስኩል አስተማሪዎች ምክንያታችሁን አቁሙ። ከሞን ጋይስ አቁሙ። በእውነቴን ነው የምላችሁ። በእግዚአብሔር ሕልውና ውስጥ ሆኜ እነግራችኋለሁ። ትውልዱ ከእጃችሁ እንዳይወጣ ቤተክርስቲያን ውስጥ የምታስተምሩ፣ ትምህርት ቤት የምታስተምሩ ምክንያታችሁን አቁሙ። ንጹህ ሕሊና ስጧቸው። ግብዝነት የሌለበት እምነት ስጧቸው። እጃችሁን እየጫናችሁ ጸልዩላቸው። ውስጣቸው ይቀጣጠል። የትዳራችሁን አንድ ጊዜ ሳውራ ሰምታችኋል። በጣም ካስደነገጠኝ አንድ ታሪክ ሉቃስ ሲዘግብልን አንድ ነገር ነው። ማርያምና ዮሴፍ ኢየሱስን ረሱት። ጻፉት እስቲ። ማን ነው የሚያወጣልኝ? ማርያምና ዮሴፍ ረሱት አይደል? እየሄዱ ሳለ እንደው በድንግል ልጅ በራሱ ልጠይቃችሁ፣ ኢየሱስ ይረሳል? ባልና ሚስቶች እያወሩ የተወለደውን ልጅ ረሱት። ካገኛቸው አንብቡልኝ። ሲሄዱ ሳለ አይደለ በድንገት ረሱት። በጣም
አያምም? አይገርም? አንብበው እስቲ ስሙ ጉድ። ኢየሱስ ይወዳል ይላል ሉቃስ ወንጌል ምዕራፍ 2 ቁጥር 41 ላይ እንደዚህ ይላል። በኢየሱስ አነባለሁ። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበረ። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበረ። ዮሴፍም እናቱም አላወቁም ነበር። ማን አያስደነግጥም? ቅዱሳን በጣም አያስደነግጥም? የፈለገ ፍቅራችን ኢየሱስን ካስረሳን ትዳራችን ጤነኛ አይደለም። አሜን። አንድ ሎጂካሊ እኮ ምን አይነት ትዳር ነው ያስብልም? ምን አይነት ድንቅ ትዳር ነው ኢየሱስን የሚያስረሳ አይደል? ረጅም ሄደዋል። ምን አይነት ዩኒቲ ነው? ምን አይነት ድንቅ የሆነ አንድነት ህብረት ነው? ምን አይነት መጣበቅ ነው? እዩትማ፣ እያወሩ ረሱት። ማንን? የዓለምን መድኃኒት የፍጥረት ተስፋ የሆነውን ኢየሱስን ረሱት። አንዳንዴ ትኩረታችሁ ምን ላይ ነው? በጣም ስለተጣላችሁም አይደለም፣ በጣም ስለተታረቃችሁ አይደለም። የሚያስፈልገው በምታደርጉት ማንኛውም የፍቅር ውይይት ውስጥ ትኩረት ሊነፈግ የማይገባ ጌታ አለ። ሃሌሉያ። አንዳንዴ በጣም የጋለ ፍቅራችን አይደል? የጸሎት ያስረሳናል፣ የእግዚአብሔር ቃል ያስረሳናል። ኢየሱስ የት አለ ሲባል የለም። አንብበው ጨርሰው ጉድ ስሙ፣ ጉድ ስሙ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበረ። ዮሴፍም እናቱም አላወቁም ነበር። ከመንገደኞችም ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። እኔ የምልህ የአንድ ቀን መንገድ ሄዱ የሚለው እኮ በተሲላ አይደለም፣ በተስላ አይደለም። የአንድ ቀን በእግር እኮ ነው ፍሬንድ። አሜን ደይ I don't know what kind of like conversation እንዳላቸው አላውቅም፣ ግን ድንቅ ኮንቨርሴሽን መሆኑን የምታውቀው ኢየሱስን አስረስቷቸዋል። የኛ ጥያቄ በዚህ ትውልድ መካከል ያንተ የተዳረ ምርጥ መሆን መበላሸቱም አይደለም። ትኩረት ከኢየሱስ ላይ ከመጣ ግን ዋጋ ያስከፍላል። አንድ ቀን ሄደ 3 ቀን ትፈልገዋለህ አይደል? አንድ ቀን የረሱት ኢየሱስ ሊፈልጉበት ግን 3 ቀን የፈጀባቸው 3 ቀን። ጥያቄው ይሄ ነው። አንድ ነገር ስሙኝ። ትኩረታችሁ ትውልድን ለመቅረጽ ከሆነ ትኩረታችን ኢየሱስ ላይ ይሆናል። እመኑኝ፣ የፈለገ ስኬት ውስጥ ብትሆኑ፣ የፈለገ ጦርነት ውስጥ ብትሆኑ አይናችሁ ከኢየሱስ ላይ እንዳይነሳ። ተጣልተው ነው እንደረሱት ነው እንዴ? እንደዛ ነው የሚለው። እየተደባደቡ ሳለ ኢየሱስን ረሱት። ኢኮኖሚታቸው ተበጥብጦ ሳለ ነው ይላል አይደለም? እያወሩ የተጫወቱ። ምን አይነት አንተ በጣም ጆሲ ኃይለኛ ነው ማለት ነው። አሮ ነው ብቻ ግን እኔ አሁን መፍረድ አልችልም። ብቻ አውርተዋል። ማንን እስኪያስረሳ ድረስ? ኢየሱስን እስኪያስረሳ ድረስ 3 ቀን ፈለጉት። ጋይስ ልስን፣ ይህን ትውልድ ለማዳን ከፈለግን ትኩረታችንን መመለስ መቻል አለብን። ግብዝነት የሌለበት እምነት ማስተላለፍ አለብን ለልጆቻችን። ግብዝነት የሌለበት እምነት። ሃሌሉያ። ከኢየሱስ ጋር የተሻሸ ምን ማለት ነው? ያላመነ ባል እንኳን ትኩረቴን አይወስደውም። ሐዋርያ 16 ላይ አላመነም። ማን ነው? የጢሞቴዎስ አባት አማኝ አይደለም።
አማኝ ያለመሆኑ ፌዙን ኮራፕት አላደረጉም። አይገርምም? ውብዬ አይገር ከአያትህ የወሰድከው እምነት አለ፣ ከእናትህ ተላልፏል። ታውቃላችሁ፣ በጣም የገረመችኝ በዚህ መካከል ከአያቱ ቀጥሎ እናቱ ናት የገረመችኝ። አላስነካችሁም እምነቱን። ያላመነ ማግባት ሴትይቷን ያላትን እምነት ኮራፕታል ኪፕ ነው ያደረገችው። ፌዝ ያስ ለምን ሲባል ለጢሞቴዎስ ልሰጠው አላስነካም። የፈለገ ፍልስፍና ወደ ቤቷ ቢመጣ የግሪክ ፍልስፍና ቢመጣ ምንም አላስነካው። ይህንን ኢየሱስ እሰጠዋለሁ። ያልተነካ እምነቴን ለጢሞቴዎስ እሰጣለሁ። ተነሳ ጢሞቴዎስ። የማንም ቦታ ቢይዝ ጥሩ ነው ጎበዝ። የጀግናውን የጳውሎስን ቦታ ያዘው ማለት ነው እንዴ! የጀግናውን የጳውሎስን ቦታ የተካ ጢሞቴዎስ። he keep the faith። ጳውሎስም ደግሞ እናቱ ያስተላለፈለትን እምነት አይቷል፣ ቼክ አድርጓል። 4 ትውልድ። እሱም ደግሞ ኦኬ ንጹህ ሕሊና ሰጠው። አንድ ነገር ልንገራችሁ፣ ለትውልድ ካላሰብን ያለንበትን ነገር ይኸውላችሁ፣ በጣም የሚያስፈራ ነገር ልንገራችሁ። 66 ላይ ነው ኒሮ የሚባል ንጉሥ ነው የተነሳው። ጳውሎስ ይሄንን ሲያወራ አያቱ የያዘችው እምነት ዝም ብሎ የመጣ አይደለም። እናቱ የሚያዘችው ዝም ብሎ ከባል ብቻ አይደለም። ንጉሱ ራሱ ኒሮ የሰው ስጋም ይበላል። ደቢስት ነው የሚባለው ራሱ ስሙ፣ አውሬው ነው የሚባለው። አምላክ ነኝ ብሎ የሚል ነው። ቤተ ክርስቲያንን የመጨረሻ ያባረረ ነው። እሱ እያለ ያላመነ አባት እያለ እናት ንጹህ የሆነ እምነት ማስተላለፍ ትችላለች ለልጆቹ። ለትውልድ የሚያስብ ራሱን ይገዛል። ጻፉ። የሚገርማችሁ ነገር ጳውሎስ ኒሮ ኖሮ ሰውየው ምን አይነት ሰው እንደሆነ ጳውሎስ ይገርማቸው። ለትውልድ የሚያስብ እግዚአብሔር ሆይ ኒሮን አንሳ አይደለም ያለው፣ ጸልይለት ነው ያለው። ጋይስ ለትውልዳችሁ ታስባላችሁ ወይ? የያዛችሁት ሕሊና የሚተላለፍ ነው? የያዛችሁት እምነት የሚተላለፍ ነው ወይ? እስኪ እዩት። ለትውልዳችሁ የምትሰብኩት ወንጌል ምን አይነት ነው? ምን አይነት ነው ጋይስ? ሞት በራፍ ላይ ሆናችሁ ንጹህ ሕሊና ነው ወይ የምትሰጡት? ወይስ ትራማችንን ነው የምናስተላልፈው? ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ እዛው ላይ ይዩት። ጳውሎስ ሲጠራው እንዲህ ይላል። 2 ላይ ምንድን ነው የሚለው? ለተወደደው ልጄ ለጢሞቴዎስ። ድገመው። ለተወደደው ልጄ ለጢሞቴዎስ። ሃሌሉያ። ንጹህ ሕሊና ስጡና እስቲ ደፍራችሁ የተወደደው ልጄ ብላችሁ ጥሩ። በእውነት የተወደደው ልጄ እኮ ብሎ የሚለው በመንፈስ ስለወለደው የተወደደው ልጄ ጢሞቴዎስ። ሃሌሉያ። ከዛ ስሙ የሚለውን ከዛ በኋላ የሚያስተላልፈው እሺ። እግዚአብሔር አብ ከጌታችንም በክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን። ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግነዋለሁ። እንባህን እያሰብኩ በደስታ ሞላ ዘንድ ላይ ናፍቃለሁ። በነገራችን ላይ ጳውሎስ ሲታሰር ጢሞቴዎስ በጣም አልቅሰዋል። እችን ተናግሬ ልጨርስና ሌላ ጊዜ አወራለሁ እንዳይሄድባቸው። በጣም ልቤን የነካኝ ነገር ማለት ነው። የምትሰጡት ወንጌል ንጹህ ከሆነ ብትታሰሩ
የምታገለግሉት እግዚአብሔር እንዳሳሰራችሁ ሳይሆን ሰውየው ይዞ ወይም ልጁ ይዞ ወንጌሉን ይቀጥላል። ጳውሎስ እስር ቤት ገብቶ ጢሞቴዎስ ይዞ ቀጥሏል የያዘውን እምነት። እንዲህ አይነት ወንጌል ነው እየሰጣችሁ ያላችሁት ወይስ ዩ ጀስት እንትን ነው ማለት እግዚአብሔር ያሳካላል ያከናውንላል ምናምን ብሎ እናንተ ግን ሳይሳካላችሁ ይቀር ባክ የሚያደርግ ትውልድ እኮ ነው እያፈራን ያለን። ጳውሎስ አስነስቶት ልጄ ነው ብሎ ሐዋርያት ሥራ ምዕራፍ 16 ላይ ተመልከቱ። ምና አስነስቶት በድንቅ ሁኔታ ወንጌልን ሰብኮት እስር ቤት ሲገባ ጢሞቴዎስ ይቀጥላል። ምን አይነት ወንጌል ነው የምንሰጣቸው? አንዳንዴ ጥያቄ ይጠይቃለሁ። ለአንተ ያልሆነልህ ወንጌል ለእኔ እንዴት ሊሆንልኝ ይችላል? ፓስተሬ መኪና ነርቷል፣ እኔ ካልነዳው ወንጌሉ ንጹህ አይደለም ማለት ነው። ፓስተሩ ከተሳካለት እኔ ካልተሳካልኝ የሰበከልኝ ወንጌል። ጳውሎስ ንጹህ ሕሊና ያለኝ ያለው ለዚህ ነው። የሰበከው ወንጌል ስለተሰቀለው ከሙታን ስለተነሳው ስለ ኢየሱስ እንጂ ስለ ራሱ አልሰበከም ማለት ነው። በኤኒሚስ ጳውሎስ በጢሞቴዎስ ሕይወት ውስጥ እጁ የለበትም፣ ንጹህ ሕሊና እንጂ። አናኒ የሰዎችን እምነት ምን መሰረተው የሚቀጥለውን ትውልድ በእኛ ስኬት ልክ ነው የምናደርገው። በእኛ ህይወት ስኬት ልክ ወይኔ አንተን በመሰረቱ አንተ እኮ ጌታን ከተቀበልኩ በኋላ ስትጸልይ ሰማይ ይቀደዳል ምናምን ብለው ሰዎች የሚያዩት ማለት በሚገርም ሁኔታ ሰዎች የሚያዩት ኢየሱስን የሚለኩት በእኛ ስኬት ልክ ነው። በእኛ ስተት ልክም ነው ኃጢአትን የሚለኩት። በደንብ አድርጋችሁ ሰውኝ እኔ ኃጢአት ከሰራው ትውልዱ እንዲሰራ የምንቀርጻቸው በእኛ ሁኔታ እንጂ በወንጌሉ ልክ አይደለም። ጳውሎስ በጣም ጠንቃቃ ነው። ምን አየውና አባቶቼ እንዳመለኩት እንዳገለግሉት በንጹህ ሕሊና እማገለግለው እማመልከው እግዚአብሔር ምስክሬ ነው። ዳስ ትራንስፎርሜሽን እዛ ጋ ነው ለውጡ የሚጀምረው። የምሰጠህ እሱን ወንጌሉ ከኔ ወጣ እኔንም አድኖና አንተንም ያድናል። ለኔ ቪአይፒ ክላስ የለውም ወንጌሉ። አናኒ በጣም ነው የምንሸማቀቀው። ታውቃላችሁ ድካማችንን የማንናገረው ሰዎቹ እምነታቸው እኛ ላይ ስለተመሰረተ ነው። like because we pretended to be perfect and holy በጣም የተቀደሰ ስለሆንን እኛ የኛን ድካም አንነግራቸውም። ለምን? እኛን ከነገርን ተሰናክለው ይወርቃሉ። ብሮ እነሱ የተተከሉ ጸጋው ላይ ከሆነ ትውልድን ለማስነሳት ማሳየት ያለብኝ ኢየሱስን ብቻ ነው። ንጹህ ሕሊና እስር ቤት በእግር ብረት ታስሮ ገብቶ እገደላለሁ ይላል ጳውሎስ። እገደላለሁ እንዴ አንተን ከጋ አስገደለማ ኢየሱስ እኔንም ያልቅልኛል ብሎ እስኪል ድረስ እኮ የሚያሸማቅቅ እኮ ነው። who cares? የሰበኩትን ወንጌል አውቃለሁ። ኢየሱስ ጌታ ነው። ወንጌሉ የእግዚአብሔር ኃይል ነው፣ የኔ ኃይል አይደለም። በሉ እስቲ ወንጌሉ የእግዚአብሔር ኃይል ነው፣ የኔ ኃይል አይደለም በሉ በጌታ ለዳራሽ ላዶሳ የኔ አይደለም። ሃሌሉያ። እኔ ማንቀሳቀሰው ወንጌል የለም የእግዚአብሔር ልጅ እንጂ ከሙታን የተነሳው የእግዚአብሔር ልጅ እንጂ እኔ ማንቀሳቀሰው ወንጌል የለም። come on guys come on በቃ የሆነ የምትሰጡት ወንጌል ይሁን በመድኃኔዓለም የምትሰጡት ማለት የሚተርፍ አስቡ ትውልድ። በእውነት እኔ በወንጌል ማልሸማቀቅበትን እውነት ልንገራችሁ። ስላዳነኝ ነው እንጂ ስላሳካልኝ አይደለም። ሁሌ ነው የምለው ካለኝ ቢሊየን ጥያቄ ጋር ኢየሱስ ያደናል። ካለኝ ቢሊየን ጥያቄ ጋር ኢየሱስ ያደናል። ካለኝ የተመታ ላይፍ ስታይል ጋር ኢየሱስ ያደናል። ካለኝ የህይወት ድካም ብርታትም ጋር ኢየሱስ ያደናል። ምን ሰብከው ያሳካልንን አይደለም ሞቶ የተነሳውን ኢየሱስን። አይ ጳውሎስ በህሊና ንጹህ ሕሊናዬ እማመልከው እግዚአብሔር ምስክር ነው። ሃሌሉያ። ሄይ ቲሞቲ እጅ ተጭኖ የገባበት ጸጋ ስጦታ አንድ ደዋል እሱን ችላ አትበለው። መቀጠል ትፈልጋለህ? ንጹህ ሕሊና ብቻ አይደለም፣ እምነት ብቻ አይደለም፣ ድራይቭ የሚያደርግ ጊፍት ሆኗል። አላህ
አዳዲ አይደለ እንደዛ I believe in the fatherhood የአባትና የልጅ ኮች በጣም አምናለሁ። ነገር ግን ጋይስ እኔ እንደ አባት እንደ መጋቢ ናሆምን ኮች ሳረገው ስጦታ አልሰጠውም። ስጦታ የሚሰጠው እግዚአብሔር ራሱ። ሃሌሉያ። በተቻለኝ መጠን ንጹህ ሕሊና ማስተላለፍ ነው የምፈልገው። he's a spiritual my son. I will give you pure conscious ስታገለግል ሌላ ነገር እንዳታስብ። በእውነት ጌታ ፊት ነው የምላችሁ። ያው እዚህ ጋር አለ። ምን ብዬ ነው የምልህ? ሂድና ሰርተህ ገንዘብ አምጥተህ ሰጥተህ አገልግል አላልኩም? በወንጌል አይነገድም። ሂድና ሰርተህ አምጣ ብር። ኮንፈረንስ ፍራንክፈርት ላይ ሲደረግ እንዳለ ቲሙ ገንዘብ ሰርቶ አምጥቷል። ምንድን ያልኳችሁ? ትኮሩበታላችሁ። ለወንጌል ሰርታችሁ ማገልገል ማለት ሊሰብኩ ብለው ካላመጣችሁ አታገለግሉም አልኳችሁ። ካላመጣችሁ ገንዘብ ሂድና ኬተም ቆፍረህ አምጣ። ምክንያቱም የማልጸጸትበት ንጹህ ሕሊና ይዤ ማገልገል የምነግድበት ወንጌል አይደለም። I told them no, ሂዱና ስሩ። የሁለት ሳምንታችሁ ደሞዛችሁን አምጡ። ትልቅ ኮንፈረንስ ሊደረግ ቀላል እኮ ነው። እንትናን አንድ ነብይን ማምጣት አይደል? የፕሌን ከፍለ ቪዛ አስመትተ በጣም ቀላል ነው። ትውልድ ግን አይደንም። የሚድን ትውልድ የሚቀጥል ትውልድ ለማትረፍ ከፈለግን ጨካኝ የሆነ ሰርተህ አምጣ ገንዘብ። መድረክ ላይ ከመውጣት በፊት ህዝብን እግር እጠብ ሂድና። እንደው ቢንን እምላችሁ አንድ ዓላማ አለን። ትውልድን ለማትረፍ እንፈልጋለን። ወንጌል እንዲቀጥል እንዲነገድበት አንፈልግም። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። በእውነት አስቡ። ይሄንን አንድ ነገር አስቡ። የኔ ልጄ መሞት እኮ ውስጤን ሰብሮኛል። የኔ ልጄ ቢቀጥል ደግሞ እንዴት እንደሚያስደስተኝ አስባችሁ። ሁልጊዜ ትውልድ ሲቀጥል ደስታ ነው የሚሰጣችሁ። ወንጌል ሲቀጥል ደስ አይላችሁ? እንዴት how can you proud yourself? ቤተክርስቲያኑ ሰው ስለበዛ በአሁኑ ሲታያችኋል። ሚሊየንስ ሰው እኮ አድኗል። ጢሞቴዎስን ግን መተካት አለበት። ያዳናችሁትን እንደ ስኬት አትቁጠሩት፣ የተካችሁትን እንጂ ጻፏት። ያዳናችሁትን በእናንተ ወንጌል ስብከት የዳኑትን እንደ ስኬት አትቁጠሩ። የእግዚአብሔር ጸጋ ነው። ንጹህ ሕሊናን አስተላልፋችሁ ትውልድ ማትረፍ ኩሩ በዛ። ቢሊግራም ሲጠየቁ እንደዚህ አሉ። ቢሊግራም በማርጀታቸው ላይ ያሉ በጣም እድሜያቸው ሄዶ ሲጠየቁ እንደው እድል ቢሰጣዎት ወደ ኋላ ሄደው ምን ያደርጉ ነበር? ወደ 10 ሚሊዮን ህዝብ በወንጌል አድርሰዋል። ጌታን ተቀብሏል ሰው እና ምንድነው ብታስተካክሉ ሲባል 10 ቢሊግራም ባተረፍኩ ኖሮ አሉ። 10 ሚሊዮን ወንጌል ከምሰብክ ምን አለበት አሉ። ለምን 100 ሚሊዮን ይሆንልን ነበረ። ትውልድም መተካት ሁነኛ ጥበብ ነው ጋይስ። እዚህ ውስጥ 535 ሰዎች አሉ። ዛሬ አንድ ሰው ጻፉ እስቲ ኮች የምታደርጉት ሌዳ ወራሽ ይላል። እዚህ ውስጥ የምትሰሙ አንድ ሰው በጌታ እስቲ አንድ ሰው ጻፉና አንድ ሰው ነፍሴን ህይወቴን ሰጠ ንጹህ ሕሊና ማስተላለፍበት በጎ ሕሊና ማስተላለፍበት የጸጋ ስጦታ ኢምፓርት ማድረገው ውስጡ ያለውን ማንድበት አንድ ሰው you better to say that mercy yes ምክንያቶችን አቁሜ ፎከስ አድርጌ አንድ ሰው አበቃለሁ የሚቀጥል ትውልድ ወንጌሉን ይዞ የሚሄድ የምትሉ አንበሳ ረቂቅ my husband that's awesome እማትለቁት ይሄ ስሜት እንዳይሆን ዋጋ ያስከፍላል። ቀላል አይደለም። yes ገሊላ እህቴም yes ልጄን ናት yes ጆሽ ጆንን yes my husband awesome ልጆቼን my dad that's awesome ለጓደኛዬ my daughter my kids ልጆቼን my son my dad you better guys እኔ እንደ ጴንጤ ስሜታዊ የለም። እግዚአብሔር ይንቀልልን በጌታ በኢየሱስ ስምና ስልጣን። ከመጻፉ በመጻፋችሁ በፊት ቁሙና አስቡ። አትጻፉ guys stop don't be emotional stop አንዴ don't write come on
ሂሳቡን አስሉት እስቲ ቁጭ ብላችሁ። ሌሊት 8 ሰዓት ላይ ማለት 2 ሰዓት ላይ ቢደውል ታነሳለህ ወይ ስልክ? ቢገፉ ታቅፋቸዋለህ ወይ? ቢሰድቡ ትመርቃቸዋለህ ወይ? እምቢ ሚል ጊዜ ትወስዳለህ ወይ? አልሰማኝም ብለህ ነው ወይ የምተው ወይ ጾም ጸሎት ይዘህ ልቡ ሲቀየር ትጠብቃለህ ወይ? አይ ኒድ አንሰር። አንድን ሰው ዲሳይፕል ለማድረግ ዝም ብለህ ተነስተህ አታደርግ። ምንድነው? እንዴት አድርገህ ነው የምታስበው? ሲያሾፍብህ ቀን ቀጥረህ ጾም ጸሎት ይዝለታለህ ወይ? ወይስ ሄደ ባይብል ልተፋበት ፈልገው? በነገራችን ላይ ንጹህ ሕሊና ብሎ ያለው ጳውሎስ አኗኗሪ እንጂ አሰባበክ አይደለም አይደል? ሄርሜኔቲክስ አስተምረዋለሁ አላለም ጳውሎስ። he didn't tell him how to preach አይደል? እንዴት አድርጎ እንደሚሰብክ አይደለም ያስተማረው፣ እንዴት እንደኖረ ነው እየነገረ ያለው። come on guys፣ እንዴት አድርጎ አምስቱ የሰብክት ምናምን አይደለም ያለው። he just taught him እኔ ንጹህ ሕሊና የማገለግለው እግዚአብሔር ምስክር ነው። ልናሳይ ቆርጠናል። ንጹህ ሕሊና፣ ግብዝነት የሌለበት እምነት። ብትሞቱ እግዚአብሔር ሕያው ያደርጋል ለማለት ትደፍራላችሁ ወይ? በእነሱ ፊት እግዚአብሔርን ላለማማት ቤተክርስቲያንን ላለማማት፣ ሰዎችን ላለማማት፣ ክፋት ላለመናገር የሚቀጥለውን ሩጫ እንዲቀጥል ንጹህ ሕሊና ፕሪንት አደርግበታል። ሳለቀስ ሳይሆን ስጸልይ እንዳይን፣ ካለቀሱም እግዚአብሔር ፊት ነው ማለቅሰው የሚል ጠንካራ የሆነ አቋም ይዛችኋል ወይ? ዝም ብለህ ስም አትጻፍ። Are you ready for that? ራቤን ሲላችሁ ለማብላት ምግባችሁን ነጥቃችሁ Are you ready for that? ጳውሎስ የሚገርም እኮ ነው። ጢሞቴዎስ እሪ ብሎ አለቀሰ። እሪ ብሎ አባቴ ታሰረብኝ። እንዲህ አይነት ቦንድ ውስጥ ትገባላችሁ ወይ? እንደዚህ አይነት ትስስር ውስጥ አባቴ እስኪላችሁ ድረስ፣ እናቴ እስኪላችሁ የዛ ጠንካራ ትስስር ውስጥ እናንተም ደፍራችሁ ልጄ የተወደድክ ጢሞቴዎስ ወይ የምትሉ Are you ready for that? ለዛ ዝግጁ ናችሁ ወይ? ጌታ እጸልይለታለሁ ልትሉ ይህንን ስታስቡ ስሙኝ፣ ድካማችሁን እንዳታስቡ፣ በዛ ሰው የሚሰራውንም አስቡ። ከዛ በኋላ ከዛ በኋላም አስቡ፣ ምንድነው ሊሆን የሚችለው? ትውልድ ይተርፋል። አስቡት። ሃሌሉያ። እውነቴን አንድ በጣም የሚገርማችሁ ነገር ልንገራቸው። እነ ፖል እነ ናሂ ቆመው ፍራንክፈርት ላይ ሲሰብኩ 3 ቀን አልተኛውም፣ እንቅልፍ አልተኛውም። እንባዬ ይፈሳል። አይ ሲ ሎርድ፣ የመጨረሻ ጌታ ውሰደኝ አልኩት። በቃ ደስስ ኢፍ አይ ሲ የቆመ ትውልድ፣ አንተን የሚወድ ትውልድ። ይውላችሁ እነሱ እዛ ቦታ ላይ ስንት ሺህ ሰው ኢምፓክት አደረጉ በሚዲያ። ኤቭሪ ሳክሪፋይስ ዩ ፔይ ፎር ዩር ችልድረን አሁን እንትኑን አታስቡ። አሁን እምላችሁ እንድትፈሩ አይደለም። አሜን። ባይ ዘ ዌይ ኖርማል ነው ማድረግ፣ ግን ትውልድ አስቡ። ነግሬያቸዋለሁ። ዛሬ ከባድ ትምህርት ነው ብያቸዋለሁ። እኔ ውቤ ከነገረችን በኋላ ውስጤ መንደድ ጀመረ። ትውልድ እያለ የነደደ ይህን ትምህርት ነው የምቀጥለው። ትውልድ መተካ፣ ትውልድ ምን ልትሰጡ ተዘጋጅታችኋል? ምንድን ነው የምንሰጠው? ጌታ አሌዶ ሳኪቫራሽታ ምንድን ነው ጳውሎስ የነገረው ጢሞቴዎስ? ተዘጋጅቻለሁ ልሞት አይደል?
ህይወቴ ሊያልፍ ነው እያለው እየነገረው፣ ከሙታን ሊያስነሳኝ ነው አላለም። ልሞት ነው እያለው ነው። በመሞቱ ያላፈረ እንደዚህ አይነት እኮ እኔ ለኢየሱስ ልሞት ነው የሚል ጀግና እንትን ነው ይመስለን አይደለ? ማስተላለፍ ማለት ከሙታን ማስነሳትና መነሳት። ትውልድ ለመተካ ከፈለግ ለወንጌል መሞትህ ነው የሚያስቀጥላቸው። እኔ ጽዋ እንደ ጽዋ ሊፈስ ነው ህይወቴ። are you ready for the next እንትን አለ። are you ready guys? ምንድን ነው ማስተላለፍ ይፈልጋል? አንዳንዴ ጌታን ነው የምላቸው። አንዳንዴ የመጨረሻ ግራ ገብቶኝ አልጋ ላይ ወገቤ ታሞ መንቀሳቀስ አቅቶኝ እግዚአብሔር እንዲህ ይለኛል፣ በዚህ ህመምህ እምፈውሰው አለ። እምፈውሰው ማለት ልብ ማለት ነው። ተነስና ስበክ ላይፍ ግባና ሲለኝ ጌታ ሆይ አረ ወገቤ አልቻልኩም፣ ግራ ገብቶኛል። እኔ ራሴ እዚህ ጋር የጸለይክልኝን ጸሎት አልመለስክልኝም። እግዚአብሔር ፊት ነው የምላችሁ። ልጆቼን፣ ሚስቴን፣ ቤቴን፣ አገሬን እዚህ ምናምን እያልኩ እግዚአብሔር ይለኛል መቀጠል ትውልድ አለ። ተነሰና ተናገር እና ተንደፋድፌ መጥቼ እንደምንም ወንበር ይዤ እንደዚህ ወንጌሉን ስናገር ትውልድ ሲፈታ ሳይ ወረጆይ ለካ ወንጌል ማለት የኛ ያለመታመምም መታመምም አይደለም፣ የኛ መሰበር ያለመሰበርም አይደለም። ወንጌል ከሙታን ስለተነሳው ስለ ኢየሱስ ነው። የኛ መታሰርም መፈታትም ወንጌል አይደለም። አንዳንዴ ትውልድን ለማዳን የምትከፍሉት ዋጋው አይደለም ጉዳዩ። ትውልድ መማር ያለበት ነገር አንዳንዴ በመንፈሳዊ ህይወት ድካም ጌታ ፊት ነው የምላችሁ ዝዬ ላገለግልበት በማልችልበት የህይወት አቋም ውስጥ ሆኜ ጌታው ምህረት እኮ ያስፈልጋል ስል ተነስ። የሚሰበከው ኢየሱስ ነው። ትውልድ ለማትረፍ እንነሳ ጋይስ፣ ተነሱ። ጥያቄ የለብንም፣ በጣም አለብን። አራበንም፣ በጣም ርቦናል። አላለቀስንም፣ አልቅሰናል። ወንጌል ግን የዘላለም ህይወት ነው። ኢየሱስ ጌታ ነው። ጌታን ብየዋለሁ፣ ከሞትኩ አይቀር ኢየሱስ እያልኩኝ አንገቴ ይቆረጥ። ከሞትኩ አይቀር ጸጋ ሰጠኸኝ። ሃሌሉያ ሃሌሉያ። ከሞትኩ አይቀር መቼም አዲስ ድህነት የለም እኮ አይደል? አዲስ ረሃብ፣ አዲስ ሰይጣን የለም። እግዚአብሔር ይርዳን፣ ጸጋው ይርዳን ጋይስ። ትውልድን ለማዳን እባካችሁ እንደ ጢሞቴዎስ እናት ያላመነ ባል ቢኖራችሁ እንኳን ይሄ ምንትኔሊ ኮራፕት ያልሆነ እምነት ለማስተላለፍ ተነሱ። አሜን አሜን አሜን። ኮራፕት ያልሆነ ግብዝነት የሌለበት እምነት ማይ ጋድ ከሚጸልይ ሰው ቢወጣ ኖሮ ነው ይገርመኝ ነበረ። ካላመነ ባል ካላት ጀግና እናት የወጣ ከአያዋታ ተቀብላ ማንም እንዳይነካባት ብላ የያዘችውን እምነት እንደዚህ ይዛለች። ኮራፕት ሳይሆንባት ለምን ነው ሲባል ልጄ ጢሞቴዎስ ይዞት እንዲቀጥል ከአቴ የተቀበልኩት በጎ ህሊና እምነት ይህንን አስተላልፋለሁ ብላ ኪፕ አድርጋው አያተዋ ለእናት ሰጠች። እናት ተቀበላ ለጢሞቴዎስ ሰጠችው። ስኬታችን አይደለም፣ ስኬቱ የዘላለም ህይወታችን። ልሞት ነው አለው፣ ጨርሼ ልሄድ ነው። የሰራልኝን ሳይሆን የሰራውን ተናግሬ መሞት ፈልጋለሁ። ሃሌሉያ። ደስ አይለም ጋይስ? ያሳካልኝን አይደለም መስቀል ላይ የሰራውን ተናግሬ መሞት ፈልጋለሁ። ትውልድ የሚያድነው እሱ ኢየሱስ መድኃኒቴ። አሁን ጻፉ እስቲ ከገባችሁ፣ ማንን ደቀ መዝሙር ታደርጋላችሁ? የሚቀጥለውን ብትር ለመስጠት ፈልጋችኋል? ማንን ደቀ መዝሙር ለማድረግ ተነሳችሁ? ማንን ለመተካት የሚቀጥለውን ሩጫ እንዲቀጥሉት?
ኢየሱስ አሜን። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። አሜን 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 አሜን። አንድ ሰው ነው እሺ ያልኳቸው፣ አንድ ሰው ትውልድ ስበኩ፣ አንድ ሰው ተኩ። ዋን እሺ፣ አንድ ሰው ነው ያ አንድ ሰው። ጳውሎስ ኔሽን ነው የሰበከው፣ ዩሮፕን። ጢሞቴዎስን ነው የተካው። አንድ ሰው አንድ ሰው አንድ ሰው